ጤና ይስጥልን እንደምናምሽታችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ሐሙስ ታህሳስ 23 ቀን 2018 አውደ ዜናችን ተጀምሯል። በምሽቱ የዜና ወጃችን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይደርሳል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አደርጋለሁ። አብራችሁን ቆዩ። በመጀመሪያ ክፍለ ጊዜ የመረጃ ጥንቅር ሰዓታችን ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በቀጠናዊ ጉዳይ መወያየታቸውን፣ በብሔሩና በፖለቲካው አቋም ምክንያት ፍርድ ቤት ያቆምነው ሰው የለም ሲል ፍትህ ሚኒስቴር ማስታወቁን፣ እንዲሁም ጠቅላይ ሚኒስትር አብይ የህወሓት ቡድን ጸረ ህዝብ እንቅስቃሴ እንዲያስቆሙ ስንጠይቃቸው ለግጭት አትቸኩሉ፣ ለህዝቡ ሲባል መታገስ ያስፈልጋል ብለውናል ሲሉ አቶ ጌታቸው ረዳ መናገራቸውን የተመለከቱ መረጃዎችን ይዘናል። አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ጋር በቀጠናዊ ጉዳይ መወያየታቸው ተነገረ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ከአውሮፓዊቷ ሀገር ፈረንሳይ ፕሬዝዳንት ኢማኑኤል ማክሮን ጋር በስልክ መወያየታቸውን ዛሬ ማምሻውን በይፋዊ ገጻቸው ላይ ባሰፈሯቸው መልእክቶች አስታውቀዋል። የሁለቱ ሀገራት መሪዎች በስልክ ያደረጉት ውይይት የአውሮፓውያኑን አዲስ ዓመት አስመልክቶ ቢሆንም በርካታ ቀጠናዊ ጉዳዮች ለምክክር መቅረባቸውን ጠቅላይ ሚኒስትር አብይ ተናግረዋል። ጠቅላይ ሚኒስትሩ ከቅርብ ወዳጄ ፕሬዝዳንት ኢማኑኤል ማክሮን ጋር ሞቅ ያለ የአዲስ ዓመት የመልካም ምኞት ልውውጥ በስልክ አድርገናል ሲሉም አስፍረዋል። ከዚህም በተጨማሪ በኢትዮጵያና በፈረንሳይ ሀገራት መካከል ያለውን ግንኙነት ይበልጥ ማጠናከር በሚቻልባቸው ጉዳዮች ላይ ተወያይተዋል። በውይይታቸውም የአሁኑና ቀጣዩን የሁለትዮሽ ትብብር መስኮችን በጥልቀት መመርመራቸውንም ጠቁመዋል። በተጨማሪም ሁለቱ መሪዎች የጋራ ፍላጎት ባሏቸው ቀጠናዊ ዓለም አቀፋዊ ጉዳዮች ላይ በየጊዜው መረጃ ለማለዋወጥና በጋራ ለመስራት ስምምነት ላይ መድረሳቸውን ዶክተር አብይ አህመድ ገልጸዋል። ይህ የስልክ ውይይት በኢትዮጵያና በፈረንሳይ መካከል ያለውን ዲፕሎማሲያዊ ወዳጅነት ይበልጥ ወደ ላቀ ደረጃ ለማሸጋገር ያለመ መሆኑን ተመላክቷል። በብሔሩና በፖለቲካ አቋሙ ምክንያት ፍርድ ቤት ያቆምነው ሰው የለም ሲል ፍትህ ሚኒስቴር አስታወቀ። በማንነቱና በፖለቲካ አቋሙ ብቻ የተከሰሰም ሆነ ፍርድ ቤት የቆመ አንድም ሰው የለም ሲሉ የፍትህ ሚኒስቴር ሀና አርአያ ስላሴ ገልጸዋል። ሚኒስትሯ ለሕዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ በብሔራቸውና በፖለቲካ አቋማቸው ምክንያት ፍርድ ቤት የተከሰሰ ሰው የለም በማለት የገለጹ ሲሆን ማንኛውም ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓቱም የማስጠበቅ ስራ እንደሚሰራም አስታውቀዋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውንም ሚኒስትሩ አስረድተዋል። በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቤ ህግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ አለመኖሩንም ገልጸዋል። የሽብርና መሰል ውስብስብ ወንጀሎች ረጅም የክርክር ጊዜ ሊወስድ እንደሚችሉ የገለጹት ሚኒስትሯ ይህም በሰነዶችና በምስክሮች ብዛት እንዲሁም በእያንዳንዱ ጭብጥ ላይ በሚሰጡ ብይኖች ምክንያት መሆኑንም ጠቁመዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው የቅልጥፍና ደረጃ ላይ አለመሆኑን የገለጹት ሚኒስትር ሀና በቀጣይ ከፌዴራል ፖሊስና ከሚመለከታቸው አካላት ጋር በመቀናጀት የምርመራና የክስ ሂደቱ በተቀመጠለት የጊዜ ገደብ እንዲከናወን እንደሚሰራም ገልጸዋል። አስፈጻሚ አካላት የሚያወጧቸው ህጎች፣ ደንቦችና መመሪያዎች ህገ መንግስቱን መሰረት ያደረጉ እንደሆኑ ከማድረግ ባሻገር በአግባቡ መፈጸማቸው ላይ ክትትልና ቁጥጥር ይደረጋል ያሉት ሚኒስትሯ በማረሚያ ቤት በተከናወነ ጠንካራ ሪፎርም የታራሚዎችና ተጠርጣሪዎችን መብት መጠበቅ የሚያስችል ስራ ተሰርቷልም ብለዋል። የፍትህ ሚኒስቴሯ ሀና አርአያ ስላሴ ዜጎችን ቤት እንሰራላቸዋለን በማለት በማታለል ሀብት ሰብስበው የሚሰወሩ ግለሰቦች ክስ እንደተመሰረተባቸው በማሳያነት አስረድተው የማጭበርበር ተግባሩን ለመግታት በሪል ስቴት ዘርፍ ላይ የተሰማሩ ተቆጣጣሪ አካላትን አቅም ማሳደግ ወሳኝ መሆኑን መግለጻቸውን ከኢፌዴሪ የህዝብ ተወካዮች ምክር ቤት ድረገጽ ያገኘነው መረጃ ያመለክታል። ጠቅላይ ሚኒስትር አብይ አህመድ የህወሓትን ቡድን ጸረ ህዝብ እንቅስቃሴ እንዲያስቆሙ ስንጠይቃቸው ለግጭት አትቸኩሉ፣ ለህዝቡ ሲባል መታገስ ያስፈልገናል ብለዋል ሲሉ አቶ ጌታቸው ረዳ ገለጹ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ የህወሓት ቡድን አመራሮች ቢያውቁት ኖሮ የፕሪቶሪያ ስምምነት ህይወትን ነው የጨመረላቸው ሲሉም ተደምጠዋል።
አቶ ጌታቸው ከኤንቢሲ ኢትዮጵያ ጋር ባደረጉትና በክፍል 2 በተለቀቀ ቃለ መጠይቃቸው ስለ ፕሪቶሪያ ስምምነት፣ ስለ ትግራይ ቀጣይ ሁኔታና ስለ ተፈናቃዮችም አንስተዋል። የፕሪቶሪያ ስምምነት እንደ አመራር አድኖናል ያሉት አቶ ጌታቸው የህወሓት አመራር ህዝቡ ተፍቶታል በማለትም አብራርተዋል። የሚያስፈልገን ነገር እርስ በርስ መቀራረብ ነበር ያሉት አቶ ጌታቸው ሆኖም የህወሓት ቡድን የሻዕቢያን መጠቀሚያ ሆኗል ሲሉም አብራርተዋል። እውነት ቢሆን ኖሮ ፕሪቶሪያ እኮ ቲፒኤልኤፍ ሊደርሺፕ ላይፍ ላይን ኮን ጨመረለት። በህዝብ ተተፍቶ የነበረ ሊደርሺፕ ራሱን ማደስ የሚችልበት እድል ነው የፈጠረለት። ያንን ከባከነ በኋላ ህዝባዊ አጀንዳ ቢኖረው ኖሮ ፕራይዱን ውጦ ይል ነበርኩ። ደብረጽዮን እኮ ስልጣኗ ስለተከለከለ ካልሆነ በስተቀር ጠቅላይ ሚኒስትር ምንም አያስፈልገንም፣ ሶስተኛ ወገን አያስፈልገንም ያለው ከሀገር በፊት እኮ ነው። ስለዚህ ህዝብ አጀንዳ ቢሆን ኖሮ በዛ ነበር የሚቀጥለው። አያስፈልገንም፣ መቀራረብ ነው የፈለገ ይሆን። ኦባሳንጆ ምናምን ተሰብስበው ኤዩ ከኛ በላይ እኮ ሊጨነቁልን አይችሉ፣ ከኛ በላይ ሊያስቡልን አይችሉ። ሶ ኢንጌጅመንቱ የሚያዋጣው ነበር። ግን ተጨማሪ ኪሳራ እንዳልኩት ሻዕቢያ በጣም ተከኖበታል። በርካሽ ዓላማውን ለማስፈጸም ኢትዮጵያን ለማተራመስ ርካሽ የሰው ኃይል እየሰበሰበ ነው። እንዳልኩ ነው ዋናው የራሱ ሰራዊት ፕሬቶሪያን ጋር ጥበቃውን መረከዝ አይፈልግም። ስለዚህ ሌሎች ይሞቱለታሉ። ሌሎች በደንብ ሞቱን ከሞቱለት በኋላ ከባድ መሳሪያ የተኮሰ ድሉን የራሱ ያደርጋል። በርካሽ ነገሮችን የማስፈጸም አጀንዳ ኤቭሪዌር ወጪ ሳያወጡ ነው የሚያደርጉት። አማካሪ ሚኒስትሩ የደብረጽዮን ታሪክ እንዲሁም የኔም እስከ ቅርብ ጊዜ ታሪክ ህዝቡ ወደ ተደጋጋሚ ውድቀት የመምራት ታሪክ ነበርም ብለዋል። አያይዘውም እኔ ግን ጸጸት ውስጥ በመግባቴ በትግራይ ግጭት እንዳይፈጠር የምችለውን ሁሉ አድርጋለሁ ሲሉ ገልጸዋል። አቶ ጌታቸው ጠቅላይ ሚኒስትር አብይ አህመድ አግኝተን የህወሓት ቡድን አመራሮች ጸረ ህዝብ እንቅስቃሴን ለማስቆም ለምን እርምጃ አይወሰድባቸውም ስንላቸው ለግጭት አቸኩሉ፣ ለህዝቡ ሲባል መታገስ ያስፈልጋል ይሉም ነበር ሲሉ አስረድተዋል። የፍትህ የተጠያቂነት ሾች አድረስ እንዲደረጉ ይፈልጋል አሉ። አንዳንድ ሰዎች እገሌ ደወልልኝ የሚሉ ትልቅ በጣም ግራ ነው የሚያጋባኝ። አሁን ደብረጽዮንን ከሚያጃጅሉት ውስጥ አንተ ነህ ፕሬዝደንታችን ይሉታል። ምን ላይ ሆኖ ነው ፕሬዝደንት የሚሆነው? እዳዝም ወርቅ ዛው ወይ የህዝብ ፕሬዝደንት አልሆንክ፣ ወይ በተግባር የህዝብ አጀንዳ አልያዝክ፣ ወይ ለላንቲካም ቢሆን ወንበሩ ላይ አልተቀመጥክ። ግን የሆነ የዙም ስብሰባ አደረጉ ቁጥር አንተ ነህ መሪያችን ተብሎ በምን መቀበል የለብህም። ቢኮዝ የደብረጽዮን ታሪክ የኔም እስከ ቅርብ ጊዜ ድረስ ታሪክ ህዝቡን ወደ ተደጋጋሚ ውድቀት የመምራት ታሪክ ነው የነበረው። እንዴት በዚህ ሰዓት ላይ ጸጸት፣ እኔ ጸጸት ውስጥ የገባሁ ስለሆንኩ ነው። ይሄን መድገም አልፈልግም። ናራ አንደርማይዎች የሚችለውን ሁሉ ትግራይ ውስጥ ሌላ ግጭት እንዳይፈጠር የሚችለውን ሁሉ አደርጋለሁ። አንዳንዴ በጣም የምትናደድበት ሰዓት አለ። ፌደራል የሆነ ነገር ተንቀሳቅሶ ለምን ልክ አያስገባቸው ነው የምትለው። ኖ አይ ሃቭ ኮንቨርሴሽን ዊዝ ዘ ፕራይም ሚኒስተር። አትቸኩሉ። ቢያንስ የትግራይ ሰው እንኳን ምርት ሳይሰበስብ ግጭት የሚባል ለምንድን ነው ለማንሳት ሰው የሚቸኩለው? ይላል። ሊትራሊ የሌለ ልሰጠው አልችልም። እና ጻድቃን አንድ ጉዳይ ላይ እንደዚህ አይነት እንትን የተወሰደ ይሄን ጸረ እንትን እንቅስቃሴ ማስቆም አለባቸው፣ መታገስ ያስፈልጋል፣ ለህዝቡ ሲባል መታገስ ያለብን ይላል። እኔ ሳይኮናላይዝ ማድረግ አልፈልግም። ከልቡ ነው ከልቡ አይደለም፣ ከልቡ ነው እየነገረኝ ያለው ከልቡ። በተግባርም ሲተኩስ አላየሁትም። ሰው ተኩስ ብለህ የምትገፋፋው ደረጃ ላይ ከደረሰ የሚያባንን እሱ ነው። የህወሓት ቡድን አሁን ላይ የስድብ ተመሳስሎ ነው እንጂ የሀሳብ አንድነት የለውም ሲሉ አቶ ጌታቸው ረዳ ተናግረዋል። አሁን ያለው የህወሓት አመራርም ችግሮችን አውጥቶ መፍትሄ መስጠት አይችልም ሲሉ ገልጸዋል። እገሌ ቲፒኤልኤፍ ሊደርሺፕ ድሮ ሀሳብ የሚመስል ነገር ያቀርቡ ነበር። ወረቀት ይመጣል፣ ወረቀት ዲስከስ ታደርጋለህ። አትሊስት ሲነሱ ብዛም ዩኒፎርሚቲ ኦፍ ሀሳብ ከላይ እስከታች አለ። አሁን ዩኒፎርሚቲ ኦፍ ስድብ ነው ያለው እንጂ ሀሳብ የለውም። የምሬ ነው ነገር። አሁን የቲፒኤልኤፍ አመራር ውስጥ ምሳሌ ወይዘሮ ማናት ጠርተህ ንግግር አድርጊ ብትላት ከሆነ ጠላ ቤት ካሉ ሴትዮ በፍጹም አይለይም ቋንቋ ስድብ ነው የምትሰደው እንጂ የትግራይ ህዝብ ከዚህ መከራ ለማውጣት ሀ መርሃ የሚባሉ ችግሮች አይደንቲፋይ አድርገን መሰረሰሸቀ የሚባሉ መፍትሄዎች አምጥተናል የሚል የተደራጀ ሀሳብ የለም፣ ሊያመጣ ይችላል። የህወሓት አመራሮች ተፈናቃዮች እንዳይመለሱ የተለያዩ ምክንያቶችን ይደረድራሉ ያሉት አቶ ጌታቸው ተፈናቃዮች እንዲመለሱ አይፈልጉም ሲሉም ገልጸዋል።
የተወደዳችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከአባይ ቴሌቪዥን ወደ ዜና የመረጃ ሰዓታችን አሁንም ቀጥሏል። ወደ ሁለተኛ ዙር የመረጃ ጥንቅራችን ስናልፍ ደግሞ በጋምቤላ ክልል ተፈጥሮ በነበረው የጸጥታ መደፍረስ ሳቢያ ስራ አቋርጠው የነበሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ማሳሰቢያ መሰጠቱን እንዲሁም ሶማሌላንድ ፍልስጤማውያንን ለማስፈርና የእስራኤል የጦር ሰፈርን ለመመስረት አቅዳለች በሚል በሶማሊያ የቀረበባት ክስ ውድቅ ማድረጓን ጨምሮ ሌሎች መረጃዎችን ቴዎድሮስ አይቸው እንደሚከተል ያስደምጠናል። አብራችሁን ቆዩ። በጋምቤላ ክልል ተፈጥሮ በነበረው የጸጥታ መደፍረስ ሳቢያ ስራ አቋርጠው የነበሩ የመንግስት ሰራተኞች ወደ ስራቸው እንዲመለሱ ማሳሰቢያ ተሰጠም። የጋምቤላ ክልል ፐብሊክ ሰርቪስና ሰው ሀብት ልማት በክልሉ ተፈጥሮ በነበረው የጸጥታ መደፍረስ ሳቢያ ላለፉት 3 ሳምንታት ስራ አቋርጠው የነበሩ የክልሉ መስሪያ ቤቶች ሁሉም ሰራተኞቻቸው ወደ ስራ ስለመመለሳቸው ጥብቅ ቁጥጥር እንዲያደርጉ ማሳሰቢያ ሰጥቷል። የክልሉ ፐብሊክ ሰርቪስና ሰው ሀብት ልማት ይህንን ማሳሰቢያ የሰጠው ትናንት በክልሉ ለሚገኙት 53 መስሪያ ቤቶች በጻፈው ደብዳቤ ነው ተብሏል። ቢሮው የጻፈው ደብዳቤ ላይ በተከሰተው የጸጥታ መደፍረስ ምክንያት ላለፉት 3 ሳምንታት የመስሪያ ቤቶቹ አገልግሎት መስተጓጎሉን ጠቅሷል። በአሁኑ ሰዓት ግን በጋምቤላ ከተማ የጸጥታ መደፍረስ ችግር ባጋጠማቸው ቦታዎች አንጻራዊ ሰላም እየሰፈነ እንደሆነም ገልጿል። በዚህም የተነሳ የክልሉ መንግስት መስሪያ ቤቶች ወደ መደበኛ አገልግሎት እንዲመለሱና ሁሉም የቢሮ ሰራተኞች በመደበኛ ስራ ገበታቸው ላይ እንዲገኙ መወሰኑን የቢቢሲ ዘገባ ያመላክታል። የመንግስት ተቋማት ኃላፊዎች ለጉዳዩ አጽንኦት ሰጥተው የተቋረጠውን መደበኛ የመንግስት ስራ እንዲያስጀምሩ ደብዳቤው አሳስቦ ሁሉም ባለሙያዎች በስራ ገበታቸው ላይ እንዲገኙ ጥብቅ ቁጥጥር እንዲደረግ ብሏል። ቢሮው የጸጥታ ችግር ተጋላጭ በሆኑ ቦታ የሚገኙ ቢሮዎች ሰራተኞቻቸው ያለ ስጋት ገብተው እንዲወጡ ጥበቃ እንዲደረግላቸው የክልሉ መንግስት ያሳስባል ሲል በደብዳቤው ማስታወቁን ዘገባው አክሏል። ኤርትራን ጨምሮ አሜሪካ የጣለችው የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል ተባለም። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎች ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ተገልጿል። የአሜሪካ መንግስት ከወራት በፊት የጣለው ይህ የጉዞ እገዳ ኤርትራንና ሶማሊያን ጨምሮ የበርካታ ሀገራት ዜጎች በሀገራቱ ውስጥ ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው መሆኑ እንደ ምክንያት ተጠቅሷል። ይህ እርምጃ የአሜሪካን ደህንነት ለመጠበቅ መሆኑን የገለጸው የአሜሪካ መንግስት ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል የተባለ ሲሆን አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔን በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸው ይታወሳል። ከ17 ሚሊዮን በላይ ለሚሆኑ እናቶች ዘመናዊ ሕክምና በመስጠት የእናቶችን የሞት ምጣኔ መቀነስ ተችሏል ሲል ጤና ሚኒስቴር ገለጸ። የአፋር ክልል ርዕሰ መስተዳደር አውል አርባና የጤና ሚኒስትር ዶክተር መቅደስ ዳባ በአፋር ክልል ዱብቲ ሆስፒታል የእናቶችና የህፃናት የሕክምና አገልግሎት ማዕከል አስመርቀዋል። በምረቃ መርሃ ግብሩ ላይ መልእክት ያስተላለፉት የጤና ሚኒስትሯ ዶክተር መቅደስ ዳባ የእናቶችና ህፃናት ጤና በየጊዜው እየተሻሻለ የመጣ ነው ብለዋል። በተባበሩት መንግስታት ድርጅት ግምታዊ ሪፖርት መሰረትም በአሁኑ ጊዜ ከ100 ሺህ ወሊዶች የእናቶች ሞት ምጣኔ ወደ 195 የቀነሰ መሆኑን ገልጸው ይህንንም ወደ 140 ለመቀነስና የዘላቂ ልማት ግብን ለማሳካት እየተሰራ እንደሚገኝ ተናግረዋል። ከ17.6 ሚሊዮን በላይ ለሚሆኑ እናቶች ዘመናዊ የቤተሰብ ምጣኔ አገልግሎት ማድረስ መቻሉን የገለጹት ጤና ሚኒስትሯ ከ3 ሚሊዮን በላይ ማለትም በአጠቃላይ ካሉት 80% የሚሆኑት ነፍሰ ጡር እናቶች በጤና ማዕከላት የወሊድ አገልግሎት ማግኘት ችለዋል ብለዋል። የቀዶ ሕክምና አገልግሎት የሚሰጡ የጤና ጣቢያዎችን ቁጥርም ከ125 ወደ 185 በማሳደግ በቀዶ ሕክምና የወሊድ አገልግሎት ተደራሽነትን መጨመር ተችሏል ሲሉ ገልጸዋል። ከ14700 በላይ የሚሆኑ እናቶች በጤና ጣቢያ ደረጃ በቀዶ ሕክምና የወሊድ አገልግሎት ማግኘታቸውን ሚኒስትሩ አንስተዋል። የአፋር ክልል ጤና ቢሮ ኃላፊ ያሲን ሀቢብ በበኩላቸው በክልሉ ለተሻለ ሕክምና ወደ ሌላ አካባቢ ሲሄዱ ለነበሩ እናቶችና ህጻናት በአቅራቢያቸው ሆስፒታሉ መገንባቱ አገልግሎቱን እንዲያገኙ የሚያስችል ነው ብለዋል። አባይ ቴሌቪዥን የምሽት ዘገባዎቻችን እንደቀጠሉ ናቸው። ውድ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ እንደሚከተለው ታስደምጠናለች። በድጋሚ አብራችሁን ቆዩ።
ገዳ ባንክ የነዳጅ ክፍያ ለመፈጸም የሚያገለግል መተግበሪያ ይፋ አደረገ። ገዳ ባንክ በገዳ ዲጂታል መተግበሪያ ወይም USSD የነዳጅ ክፍያና በግብይትና በአገልግሎት መስጫ ስፍራዎች የክፍያ መፈጸሚያ ማሽን ወይም ፖስ ይፋ አድርጓል። ገዳ ባንክ መተግበሪያውን ይፋ ያደረገው ዛሬ ታህሳስ 23 2018 ዓ.ም ሲሆን ባንኩ ስራ የጀመረበትን 3ኛ ዓመት እያከበረም ይገኛል። የባንኩ ደንበኞች ይህንን አገልግሎት ለማግኘት መተግበሪያውን ከፕሌይ ስቶርና ከአፕ ስቶር በማውረድ መጠቀም እንደሚችሉ የባንኩ የዲጂታል ባንኪንግ ክፍል ዋና ዳይሬክተር አቶ ይፋ አብዲሳ በማስጀመሪያ መርሃ ግብሩ ላይ አስታውቀዋል። በዚህም ደንበኞቹ ይህንን ክፍያ ለመፈጸም ከገዳ ዲጂታል የተሰጣቸውን QR ኮድ ወይም አጭር የመልእክት ቁጥር 877ን በመጠቀም ይህንን አገልግሎት ማግኘት ይችላሉ ብለዋል። ባንኩ ባለፈው 1 ዓመት የተለያዩ የዲጂታል አገልግሎቶችን ይፋ ማድረጉን ያስታወሱት ዳይሬክተሩ ከነዚህ የዲጂታል አገልግሎቶች አንዱ በሆነው ገዳ ዲጂታል አማካኝነት አገልግሎቱን ማግኘት እንደሚቻል አብራርተዋል። ስሜ ይፋ አብዲሳ እባላለሁኝ። በገዳ ባንክ የዲጂታል ባንኪንግ ክፍል ኤግዚኪዩቲቭ ዳይሬክተር ነኝ። ገዳ ባንክ ስራ ጀምሮ በአጭር ጊዜ ውስጥ የተለያዩ የዲጂታል አገልግሎቶችን በስራ ላይ ያውሏል። ከዛ ውስጥ አንድ ስያሜ የተሰጠው በኦምኒ ቻናል ፊቸር ያለው ኦምኒ ገዳ ዲጂታል የሚል ስያሜ ተሰጥቶት ላለፉት 1 ዓመታት አገልግሎት ሲሰጥ ቆይቷል። ዛሬ ደግሞ ስራ ላይ ያዋልነው አንድ አዲስ ፊቸር አለ። እሱም የፊውል ፔመንት ሲስተም ነው። ከስተመሮቻችን ወይም ደንበኞቻችን ይህንን አገልግሎት ከገዳ ዲጂታል የሚያገኙት ሲሆን ይሄም ሰዎች ከስተመሮቻችን ነዳጅ ሲሞሉ ነዳጅ ማድያ ሲሄዱ ነዳጅ ሲሞሉ ይሄንን ክፍያ ለመፈጸም የተሰጣቸውን QR ኮድ ከገዳ ዲጂታል ስካን በማድረግ እንዲሁም ደግሞ የኛን USSD የሚጠቀሙ ወይም ደግሞ አጭር ቁጥር 877 የሚጠቀሙት ደግሞ በፑሽ ፔመንት በመጠቀም ይሄንን አገልግሎት የሚያገኙበትን አሰራር ነው ዛሬ የዘረጋ ነው ማለት ነው ያስመረቅ ነው። በተመሳሳይ ባንኩ ላለፉት 3 ዓመታት የሰራቸውን ስራዎችና አሁንም ለደንበኞች እየሰጠ ያሉትን አገልግሎቶች በተመለከተ መግለጫ የሰጡት የባንኩ ፕሬዝዳንት አቶ ወልደ ቡልቶ በቀጣይ ዓመታትም በተለይ ከሰው ኃይል ልማትና ክህሎት ደንበኛን ማዕከል እያደረጉ ስራዎችን ከዲጂታላይዜሽን ጋር በተያያዘ አዳዲስ ቴክኖሎጂዎችን ከመጠቀም ረገድ እንዲሁም ከሌሎች ተቋማት ጋር ትስስርን ከመፍጠር ረገድ ቀጣይነት ያላቸውን ስራዎች ለመስራት ዝግጅት መጀመራቸውን አስታውቀዋል። ገዳ ባንክ አጠቃላይ ካፒታሉን ከ15 ቢሊዮን ብር በላይ ማድረስ መቻሉን የባንኩ ፕሬዝዳንት የገለጹ ሲሆን በተለይም ያለፉት ዓመታት ከቴክኖሎጂ አጠቃቀም አንጻር ከፍተኛ እድገት ማስመዝገቡንም አስታውቀዋል። ለተከታታይ 5 ቀናት በዓለም አቀፍ ኮንቬንሽን ማዕከል በመካሄድ ላይ የነበረው ሁለተኛው የኢትዮ ግሪን ሞቢሊቲ ሳምንት በትላንትናው ዕለት ተጠናቀቀ። በአውደ ርዕይና ፎረሙ የመዝጊያ ስነ ስርዓት ላይ ንግግር እያደረጉት የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ በርኦ ሀሰን በአውደ ርዕዩ አዳዲስ የአረንጓዴ ትራንስፖርት ቴክኖሎጂዎች ለእይታ መቅረባቸው የአየር ንብረት ለውጥን ለመቋቋም ያለውን ጥቅም በተመለከተ ግንዛቤ ተፈጥሮበታል ብለዋል። የኤሌክትሪክ ተሽከርካሪዎችን ለማስፋፋት የሚያስችሉ የተለያዩ የፖሊሲ ማሻሻያዎች መደረጋቸውንም ገልጸዋል። በዘርፉ ላይ የላቁ የቴክኖሎጂ የፈጠራ ስራዎችን በማቅረብ ሻጮችና ሸማቾች የተገናኙበት መድረክ መሆኑንም ተናግረዋል። ኢትዮጵያ ከአየር ንብረት ተገላጭነት ለመውጣት የኤሌክትሪክ ተሽከርካሪዎችን በማስፋፋት በኩል ውጤታማ መሆኗ ተገልጿል። የሎጂስቲክስ ወጪን ለመቀነስና ውጤታማነትን ለመጨመር ከተለያዩ ባለድርሻ አካላት ጋር በቅንጅት እየተሰራ መሆኑንም ገልጸዋል። የሀገር ውስጥ የቴክኖሎጂ ባለሙያዎች በተለይም በኤሌክትሪክ ተሽከርካሪዎች ጥገናና ተያያዥ ቴክኖሎጂዎች ላይ ስልጠናዎች እየተሰጡ እንደሆነም ተናግረዋል። የግሪን ሞቢሊቲ እንቅስቃሴን በቋሚነት ለማስቀጠል የሚያስችል መዋቅራዊ አሰራር እንደሚዘረጋም ጠቁመዋል። ኢትዮጵያ ወደ ኤሌክትሪክ ተሽከርካሪዎች በምታደርገው ሽግግር ላይ ያላትን ቁርጠኝነትና በዚህ ሂደት ውስጥ የሚሳተፉ አካላትን የሚያበረታታ መሆኑን ገልጸዋል። አካባቢን የማይበክል ትራንስፖርት ለመፍጠር ወደ ታዳሽ ኃይል መቀየር መሆኑንም ለአባይ ቴሌቪዥን ተናግረዋል። ካርቦን ላይ የትራንስፖርት በሰልፍ ባሉት በዓለም ላይ ባሉ ጥናቶች የራሱ የሆነ ትልቅ የሚባል አበርክቶ አለው አካባቢን በመበከል ምክንያቱም ፎሲል ፎይል ነው የሚጠቀሙ። እነዚህን ደግሞ አንደኛ ጥራት መሰረት ያደረገ አጠቃቀም አለ። በኤሌክትሪካል ሜንቴናንስ የምንጠቀማቸው ስፔር ፓርት እነዚህ ነዳጅን መሰረት ያደረገ የትራንስፖርትና ሎጂስቲክስ ሴክተር ሊያልፍበት የሚገባው ሂደቶች አሉ። ምንም እንኳን አድቫንስ ቢታደርግ በነዛ አይነት ኦፕሬሽናል ኤክሰለንስ ውስጥ ፎሲል ፎይል የሚጠቀሙ ተሽከርካሪዎች ኢማኔት ማድረጋቸው አይቆም። ስለዚህ ምንድነው አካባቢ የማይበክል ትራንስፖርት መፍጠር ከፈለክ ወደ ታዳሽ ኃይል ነው መቀየር ያለበት። ታዳሽ ኃይል ላይ ደግሞ ቅድም ሲገለጽ እንደነበረው ከሃይድሮ 95% ሃይድሮ እናመርታለን፣ አምራች የሆነ ሀገር ነን። ሃይድሮ ደግሞ ለትራንስፖርትና ሎጂስቲክስ ተሽከርካሪዎች መጠቀም የኛ ስርታችንም ይጋብዘናል።
ሁለተኛ ደግሞ ለአካባቢ ካለን ለክላይሜት ሪስፖንስ ቻሌንጅ ካለን ተግባራዊ ምላሽ ለኛም አፕሮፕሪየት የሆነ shift ነው ማለት ነው። ሁለተኛ ደግሞ ሌሎችም የዊንድ የሶላር የጂኦተርማል አሁን ደግሞ ናቹራል ጋዝን መጠቀም ኮስት ይቀንሳል። ለነዳጅ የምናወጣው ለአካባቢ ቢክለት ደግሞ ተጋላጭ ያልሆነ ዘርፍ ኢንቫይሮንመንታሊ ፍሬንድሊ ሶሳይታሊ ሄልዚ እንደውም ደግሞ የራስ ፕሮዳክትን shift ያደረገ ከኤነርጂ ሉዓላዊነትን ያረጋገጠ ዘርፍ ለመፍጠር የምናደርገው ጉዞ ነው። ኢትስ ፐርፌክት እና ትልቅ ሰክሰስ ደግሞ ያመጣ ያለ የፖሊሲ አቅጣጫ ነው። እንዲህ አይነት ፕሮግራም በተለያዩ የሀገራችን ትላልቅ ከተሞችን ቢዘጋጅ በይበልጥ የተጀመረው እንቅስቃሴ ከግብ ለማድረስ ይረዳል ሲሉ የአውደ ርዕዩ ተሳታፊዎችም ተናግረዋል። ኤምፔሳ በኢትዮጵያ የደንበኞች ቁጥር 5 ሚሊዮን መድረሳቸውን አስታወቀ። የሳፋሪኮም ኢትዮጵያ የሞባይል ገንዘብ አገልግሎት የሆነው ኤምፔሳ በሀገሪቱ ባለፉት 90 ቀናት ውስጥ የታዩ ተጠቃሚዎችን መሰረት በማድረግ በኢትዮጵያ ያለው የደንበኞች ቁጥር 5 ሚሊዮን መድረሱን አስታውቋል። ኩባንያው ባወጣው መግለጫ ኤምፔሳ በአሁኑ ወቅት በመላ ሀገሪቱ ከ50 ሺህ በላይ ወኪሎችና ነጋዴዎችን እያቀፈ ሀገር አቀፍ መዋቅር ዘርግቶ ደንበኞቹን ከ18 የንግድ ባንኮች ጋር የገንዘብ ዝውውር እንዲያደርጉ ማስቻሉን ገልጿል። የኬንያው ግዙፍ የቴሌኮም ኩባንያ ሳፋሪኮም በነሐሴ 2015 ዓ.ም የኢትዮጵያን የቴሌኮም ዘርፍ በመቀላቀል የመጀመሪያው የግል ኦፕሬተር ሲሆን ድርጅቱ በተለያዩ የፋይናንስ ምርቶች ላይ እድገት እያስመዘገበ እንደሚገኝም ገልጿል። በተለይም እርፍ በኤምፔሳ የተሰኘው አነስተኛ የብድር አገልግሎት 1.6 ሚሊዮን ደንበኞች ማፍራቱን ኩባንያው ገልጿል። አገልግሎቱ ከመደበኛ የገንዘብ ዝውውር ባለፈ እንደ ባህር ዳር፣ ጅማና አዳማ ባሉ ከተሞች የውሃ ቢል ክፍያዎችን እንዲሁም በተለያዩ የሀገሪቱ ክፍሎች የትምህርት ቤት ክፍያዎችን ለመፈጸም እየዋለ እንደሚገኝም ተገልጿል። ኩባንያው ይህ ውጤት በኢትዮጵያ የዲጂታል ክፍያ ስርዓት እየተለመደ መምጣቱን የሚያሳይ መሆኑን ጠቅሶ የኤምፔሳ ስራዎች ከሀገሪቱ የዲጂታል ፋይናንስና የፋይናንስ ተደራሽነት ፖሊሲዎች ጋር እየተጣጣሙ መሆናቸውንም አክሏል። ስትከታተሉት የነበረው የዕለተ ሐሙስ ታህሳስ 23 ቀን 2018 ከአባይ ቴሌቪዥን የወደ ዜና የመረጃ ሰዓታችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት መልካም ምሽት።